የክርስቶስን ትእዛዝና ሥርዓት ሁሉ ጠብቀው ያለ ነቀፋ የኖሩ በእግዚአብሔር ፊት ጻድቃን የነበሩ ካህኑ ዘካርያስና ሚስቱ ኤልሳቤጥ መካን በመሆኗ እግዚአብሔርን ዘወትር በጸሎት ይጠይቁ ነበር። አንድ ቀን ካህኑ ዘካርያስ ወደ ቤተ መቅደስ ሲገባ መልአከ እግዚአብሔር ከዕጣን መሠዊያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ በፍርሃት ተዋጠ። መልአኩ ግን ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል። ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለች። በእርሱ ተድላና ደስታ ታያለህ፣ ብዙዎችም በእርሱ መወለድ ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናል አለው። እነሆ መልእክተኛዬን እልካለሁ ብሎ ነቢዩ ሚልክያስ ትንቢት የተናገረለት ሰው ነው። ከመወለዱ በፊት ትንቢት የተናገረለት ሰው ነው። መልእክተኛ እውነተኛ ታማኝ የሆነውን ነው ሰው መልእክተኛ አድርጎ የሚልከው እና ለዮሐንስም ታማኝነቱ፣ ንጹህነቱ፣ ቅዱስነቱ ገና አስቀድሞ ስንኳን እሱ ይቅርና እናት አባቱ ሳይታሰቡ የተነገረለት ነው። ነቢዩ ኢሳይያስም በምዕራፍ 40 ቁጥር 3 ላይ ቃለ አዋዲ ዘይሰብክ በገዳም ወይም ልጽሑ አፍኖቶ ለእግዚአብሔር እያለ ተናግሮለታል። አዋጅ ነጋሪ ዮሐንስ ይመጣል፣ እርሱም መንገዱን ጥረጉ፣ ጥርጊያውን ጥረጉ፣ ተራራውን ናዱ፣ የጠመመውን አቃኑ እያለ ይናገራል እያለ ነቢያቱ ሲናገሩለት ነበረ። ነቢዩ ኢሳይያስ ከመናገር ሲናገር እርሱ ናሁ ድንግል ትጸንስ ወትወልድ ብሎ ተናግሯል። ድንግል በድንግልና እንደምትጸነስ ስለ ዮሐንስም ደግሞ ምን ብሎ ተናገረ? ጸያሄ ፍኖት እንደሆነ ተናግሯል። ስለዚህ ነቢዩ ዮሐንስና የጌታ ትንቢት የተነገረ እንደ ጌታው እንደ አምላኩ እንደ ኢየሱስ ክርስቶስ ትንቢት የተነገረለት ሱባኤ የተቆጠረለት ሰው ነው። ይህ መንገድ ጠራጊ የተባለው ታላቅ ሐዋርያ፣ ነቢይ፣ ሰማዕት፣ ጻድቅ እነዚህ ሁሉ ክብሮች ያሉት ይህ ታላቅ አባት ተራራው ዝቅ እንዲል ዝቅ ያለው ከፍ እንዲልና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይድረሰውና መንገድ የማደላደል ለወንጌል ሥራ የማመቻቸት ለአገልግሎት የተመረጠ ስለሆነ ገና በማኅፀን ሳለ ከቅዱሳን ቤተሰቦች ነው የወጣው። ቅዱሳን የተባሉት ደግሞ አባቱ ቅዱስ ዘካርያስ፣ እናቱ ቅድስት ኤልሳቤጥ ነው የሚባሉት። በእርጅና ወራት በእርጅናቸው ዘመን ያስገኙት ወይም የተወለደ ልጅ ነው። የተወለደበትም ትልቁ ዓላማ የጌታን መንገድ መጥረግ ነው። ስለዚህ በሊቀ መላእክት ቅዱስ ገብርኤል አማካኝነት በዛው በመሠዊያው አጠገብ ለቅዱስ ዘካርያስ ብስራት ተበስሮለት የተወለደ በማኅፀን ሳለ ገና አምላኩን አውቆ እመቤታችን ወደ ቅድስት ኤልሳቤጥ ቤት ልትጠይቃት ሰላም ልትላ ስትሄድ ለእመቤታችን ክብሩን የገለጸ በእርሷ ውስጥ ላለው ሰማይና ምድር ለዘረጋው ንጉሥ ለጌታችን ለኢየሱስ ክርስቶስ የሰገደ ለእሷም ክብሩን የገለጸ ገና ከማኅፀን ጀምሮ በማይጠበቅ ሁኔታ በ6 ወር ይህንን ምስጢር አይቶ ለዓለም ያሳወቀ ሕፃን ነው። እመቤታችን ለኤልሳቤጥ ሰላምታ ከሰጠቻት በኋላ እሱ በማኅፀኑ የዘለለበት ትልቁ ምክንያት ከእመቤታችን የሰላምታ ድምፅ በሚወጣበት ጊዜ መንፈስ ቅዱስ አደረበት ይላል። ስለዚህ የእመቤታችንም ክብር ሳይቀር የገለጸ ለአባቱም አንደበት መያዝም ምክንያት ነበር። በኋላም ደግሞ አንደበቱ እንዲፈታ ምክንያት ሆኖ የተወለደ ስሙ ዮሐንስ ማለት ጸጋ እግዚአብሔር ማለት ነው። በዚህ ሕይወቱ በዘመኑ ሄሮድስ የተባለ ሕፃናትን ያሳድዝና ይገል የነበረ ንጉሥ ስለነበረ እሱን ሽሽት በበረሃ እናቱ በረሃ አስቀምጠው በረሃ ያደረ ባህታዊ ነው፣ መናኝ ነው። ስለዚህ በበረሃ ከእንስሳት ጋር አብሮ ከኖረ በኋላ የእስራኤልን ድህነት የጌታችንን መምጣት የሰዎች ልብ መመለስ እንዳለበት ለማሳወቅ ከበረሃ ቀጥታ ወደ ኢየሩሳሌም መጥቶ እውነተኛውን የአዋጅ ነጋሪ ቃል የተነገረለትን ቃል ተናግሯል። ለምሳሌ መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ትልቅ የምስራችና አስደንጋጭ ቃል አይሁድ ሊሰሙት የደነገጡበት ይህንን ቃል በመጀመሪያ ንስሐ ገብተው ወደ እግዚአብሔር እስካልተመለሱ ድረስ መዓት እንደሚመጣባቸው እግዚአብሔር
ይህንን ሕይወት እስካልተቀበሉ ድረስ አብርሃም አባት አለን በሚል ትምክህት እንደማይድኑ በድፍረት የተናገረ ሕይወቱ ሙሉ ለሙሉ ከእግዚአብሔር ጋር የነበረ እንደ እግዚአብሔር እጅ የተቆጠረ የጌታውን መንገድ አስቀድሞ ያስተካከለ መልካም ሕይወት የነበረው 7 ሀብታት የሰጡት ጻድቅ አባት ነው። ነቢይ ነው። ሐዋርያ ነው። የነቢያትን ቃልና የሐዋርያትን ቃል እንደ ድልድይ ሆኖ ያገናኝ ነው። ሐዋርያነት ተልኮ ነበረው። ሰማዕት ነው። ጻድቅ ነው። መናኝ ነው። የጌታን መንገድ የጠረገ እነዚህ የመሰሉ ትላልቅ ጸጋዎች የተሰጡት ጌታም እንዳመሰገነው ሴቶች ከወለዷቸው እንደ ዮሐንስ መጥምቅ የከበረ የለም የሚል ማዕረግ የተሰጠው ውዴታው በጌታችን የታወቀ ታላቅ ሐዋርያ ነው። ሲጸነስ የአባቱን አፍ የዘጋ ሲወለድ የአባቱን አፍ የከፈተ ተአምረኛ ሰው ነው ዮሐንስ። ዮሐንስ ማለትም በተወለደበትም ጊዜ አባቱ እናቱ ለዘካርያስ ማንን ብለን ስሙን እንጥራው ብለው በተናገሩ ጊዜ ዮ ብሎ በሚጽፍበት ጊዜ አፉ የአባቱን አፍ የከፈተ ሰው ነው። ዮሐንስ ተአምረኛ ሰው ነው እና ዮሐንስ አወላለዱ ከረጅሙ ባጭሩ ይህን ይመስላል። በነቢዩ ሚልክያስም ወይ መይጥ ልበ አበው ሀበ ውሉድ ብሎም ተናግሮለታል። የትልልቆቹን ልብ ወደ ልጆች ይመልሳል፣ ልጆችን አዋቂ አስተዋይ ያደርጋል ብሎ የተነገረለት ነው። ወይከውኑ ወበዙኃን ይትፌስሑ በልደቱ በተወለደም ጊዜ ዮሐንስ በጣም ብዙዎቹ ነው የተደሰቱት። ምክንያቱም ተአምራቱን ከአባቱ አይተዋል። አባቱን ሲጸነስ የአባቱ አፍ እንደተዘጋ ሲወለድም የአባቱን አፍ እንደከፈተ ያዩት ሁሉ በመወለዱ በጣም ደስ ብሏቸዋል። ስለዚህም ዮሐንስ ብለውታል። ዮሐንስ ማለትም ፍስሐ ወሐሴት ማለት ነው። በደስታ የተሞላ ደስታ የሆነ የሰውን ልብ ብሩህ የሚያደርግ ከአምላኩ ጋር የሚገናኝ ነው ማለት ነው እና ነቢያቱ ትንቢት የተናገሩለት ቅዱስ ገብርኤል እንደ አምላካችንና እንደ መድኃኒታችን ኤልሳቤጥን ትጸንሲ ብሎ የተናገረለት ቅድስተ ቅዱሳን ድንግል ማርያምን እንዳበሰረ መልአኩ ገብርኤል ያበሰረለትና በትንቢት የተነገረለት ሱባዔ የተቆጠረለት በገብርኤል አብሳሪነት የተወለደ ነው። ካህኑ ዘካርያስ በመንፈስ ቅዱስ ተመልቶ ስለ ሕፃኑ ስለ ቅዱስ ዮሐንስ ትንቢት ተናገረ። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩ በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንን አስነስቷልና ዘመነ ስጋዌን መድረሱን ከተናገረ በኋላ ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ትጠርጋለህ፣ በጌታ ፊት ትሄዳለህና እንደዚሁም የኃጢአታቸው ስርየት የሆነውን የመዳን እውቀትን ለሕዝቡ ትሰጣለህ በማለት ቅዱስ ዮሐንስ የጌታችን የመድኃኒታችን የኢየሱስ ክርስቶስ መንገድ ጠራጊ መሆኑን ተናገረ። የቅዱስ ዮሐንስ መንገድ ጠራጊነት በቅዱስ ገብርኤልና በአባቱ በዘካርያስ ብቻ ሳይሆን በሌሎች ነቢያትም ትንቢት የተነገረ ነበር። ቅዱስ ዮሐንስም በበረሃ ለ30 ዓመታት ከቆየ በኋላ በይሁዳ ምድረ በዳ እየሰበከ መጣ። ስብከቱም መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነበር። ከአገልግሎቱና ከትምህርቱ ዓላማም አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስን እስራኤል እንዲያውቁት ማድረግ ነበር። ዛሬ ላይ ያሉት የቤተ ክርስቲያን አገልጋዮችም በስብከታቸው በሕይወታቸውና በአገልግሎታቸው ሁሉ ቅዱስ ዮሐንስ ሊመስሉትና አርያ ሊያደርጉት የሚገባ ነው። ዮሐንስ በሄሮድስ ፊት ቀርቦ በማቴዎስ 14 ላይ እንዳየነው እንደምናየውና እንደምንመለከተው ኦ ሄሮድስ ይታውከ ፊልጶስ እያለ በንጉሥ ፊት ተናግሯል። ሄሮድስ የወንድምህን የፊልጶስን ሚስት ልታገባ አይገባህም፣ ዋርሳም ልትወርስ ደንበርም ልታፈርስ አይገባህም እያለ ተናግሯል። አሁን እንደዚህ ያለ ስብከት የለም ጌታዬ። የሌለበት ምክንያቱ ምንድን ነው ብትለኝ፣ ዮሐንስ ከማንኛውም ገንዘብ የሚፈልግ ሰው አይደለም። ዮሐንስ ንብረቱ ኢየሱስ ክርስቶስ ብቻ ነው።
የዮሐንስ ሕይወቱ ኢየሱስ ክርስቶስ ብቻ ነው። የዮሐንስ ልጁ ኢየሱስ ክርስቶስ ብቻ ነው። የዮሐንስ ደመወዙ መንግሥተ ሰማያት ብቻ ናት። እኛም በተለያየ መልኩ ነው አሁን እኛ በቤተ ክርስቲያን ውስጥ እንደዚህ ብለም የዮሐንሳዊ ስብከትም የምትሰብክ ከሆነ ሞኝ፣ የዋህ፣ ያልገባው ገና ጥሬ ተብለህ ነው የምትታሰበው። ዮሐንሳዊ ስብከትን መስበክ ደግሞ በጣም ተገቢ የሆነ ለምእመናኑ አራያ መሆንን የሚገልጽ ነው። ፍርሃት የሌለበት ሕይወቱን ለወንጌል መስቀለሞቱን ተሸክሞ መስቀለሞቴን ተሸከሙ ብሎ እንደተናገረ ሁሉ እናንተ የእፉኝት ልጆች ብሎ እስከ መገሰጽ የእግዚአብሔርን ቃል ላለመስማት በማስመሰል ሊኖሩ የሚፈልጉትን አይሁድን ገስጾ በአብርሃም በአባታቸው እንዳይመኩ እነሱ እርሱን ቢተዉት እንኳን ጌታ ለአብርሃም ልጆች እንደሚያስነሳለት የተነገረለት ታላቅ አባት ነው። ስለዚህ ሕይወት ለሁላችንም በስብከት ለምናገለግል ሰዎች በስብከት ብቻ ሳይሆን በማንኛውም የቤተክርስቲያን አገልግሎት ውስጥ የምንኖር ሰዎች ተገልጋዮችም አገልጋዮችም መጀመሪያ ክርስቲያናዊ ሕይወትን በትክክል መኖር እንዲገባን የተማርንበት ነው። ቃለ ስብከቱም በጣም ከባድ ነው። ምድሪቱ ናት የተነቃነቃቸው፣ አይሁድ ናቸው የደነገጡት። ምን ብናደርግ ይሻላል እያሉ እርሱ ወደሚያጠምቅበት ቦታ እየመጡ የንስሐ ጥምቀት የጠመቁበት ዋናው ምክንያት ከሰው ሳይገናኝ ከአራዊት ጋር ኖሮ በኢየሩሳሌም በዕብራይስጥ ቋንቋ አስደንጋጭ ቃላትን የተናገረ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ የተናገረ በመሆኑ ከእርሱ እንዲህ አይነቱን ነገር ልንማር ይገባናልና ለዘመናችንም አገልጋዮች ትልቅ ተስፋና ትምህርት ልንወስድበት የሚገባ ጉዳይ ነው። አሮን ሙሴ ወደ ደብረ ሲና በሄደበት ጊዜ ሙሴ በዚያው 40 ቀን ሙሉ በሚቆይበት ጊዜ ምን ብለው ነው የተናገሩት? አሮን እባክህ አማልክትን ስራልን፣ በፊታችን የሚሄዱ ጠላቶቻችንን ድል የሚነሱ ጣዖታትን ስራልን። ሙሴ ወደ ደብረ ሲና ሂዶ በዚያው እሳት በልቶ ቀርቶት እንደሆነ ወደ ግብፅም ተመልሶ ሂዶ ኤርትራ ስጥመው ቀርታ እንደሆነ አናውቅም ይሉት ነበረ። እና አሮን ምን ነበረ ያላቸው? ስህተታቸውን እኮ ያውቃል፣ በደላቸውን እኮ ያውቃል፣ ግን ፈራ ለመናገር ፈራ። አምጡ ጣዖቱን ልስራላችሁ ብሎ ነው የተናገረው። ዛሬም ቢሆን አሮናዊ አስተሳሰብ ነው ያለ። ሁሉም በሆዱ ችግሩን ያውቀዋል። ችግሩ ከማን ላይ እንደሆነ ያውቀዋል። ስህተት እንደሆነ ይረዳዋል። ነገር ግን በሙሴ ለማመካኘት አሮን በሙሴ አመካኘ። አሮን ሙሴ እስከሚመጣለት አልጠበቀም። ምንም ችግሩን ሊጋፈጥ አልፈለገም። ዛሬም ቢሆን ችግሩን የሚጋፈጥ ሰባኪ፣ እውነቱን የሚናገር ሰባኪ እኔ በልቤ አምኘዋለሁ ብሎ የሚናገር ነው እንጂ በፍጹም እንደ ዮሐንስ ፊት ለፊት የሚጋፈጥ አንዳችም የለም። ይህ ደግሞ በጣም ስህተት ነው። አፍ ወልብህ ውረ ይመኑ ተብሎ ነው የተናገረው። አንተ ማንኛውም ሰው በአፌ አመልከዋለሁ የሚባል ጉዳይ የለም። ጴጥሮስ በአፉ ክዶ በልቡ ቢያምን የጠቀመው አንዳችም ነገር የለም። እኛም ደግሞ በአፋችን ሳንናገር በልባችን እያወቅነው ስህተቶቹን ሁሉ ሳንናገር ብናልፍ ስህተተኞችና ተወቃሾች ነን። ከወቀሳና ከከሰሳ የምንድን ሰዎች አይደለንም። ታዲያ አሮናዊ አስተሳሰብ መቅረት አለበት። አሮናዊ አስተሳሰብ ማለት ምንድነው? እውነቱን እያወቁት እውነቱን አለመጋፈጥ፣ ዝም ብሎ ባሉት መንገድ መከተል፣ ሙሴ እስከሚመጣ ድረስ መጠበቅ፣ የበላይ እስከሚመጣ ድረስ መጠበቅ። አንተ የበላይ መጠበቅ የለብህም። አንተ እንዳቅም መስራት አለብህ። የተቻለህን ሁሉ እኔ ምን አገባኝ ከላይ የተውትን ማለት የለብህም። ሙሴ እስከሚመጣ ድረስ ሙሴ በመጣ ጊዜ ግን እነዚያን ሰዎች አሮን የተሳሳቱትን ሰዎች ከስህተት ሊያድናቸው አልቻለም። እና እኛም ቢሆን ይህን የምናደርግ ከሆነ አሮናዊ አስተሳሰብ ወይም ደግሞ አካናዊ አስተሳሰብ ነው የሚኖረን። አካናዊ አስተሳሰብ ምንድን ነው ብትለኝ አፍቅሮ ነዋይ ነው። በኢያሱ 3 ላይ እንደተጠቀሰው ሁሉ አካን አታድርግ የተባለውን ከእስራኤል ተለይቶ ያደረገ ሰው፣ ነገር ግን በሱ ምክንያት ካህናቱም ሆነ ምእመናኑ የተጎዱ ናቸው። የእውነትን ቃል መናገር ነው። እውነትም ጌታችን መድኃኒታችን ክርስቶስ ነው። በሌላ አነጋገር ጌታችን መድኃኒታችን ክርስቶስ ወደዚህ ዓለም መጥቶ መወለዱን፣ መጠመቁን፣ መከራ መስቀል፣ ሕማሙን፣ ስቃዩን መናገር፣ ይህ የተደረገው ደግሞ ለሰው ልጆች ድህነት ሲባል በመስቀል ላይ የተሰቀለበት ምስጢር ስለሆነ ይህንን ደፍረን ካልተናገረን ምን መናገር እንችላለን? ዛሬ ዮሐንሳዊ ስብከት በጣም
በጣም የሚያስፈልግበት ሰዓት ነው። ዮሐንስ እኮ ምን ነበረ ሲላቸው የነበረ? እናንተ ደመወዛችሁ ይበቃችኋል፣ ደመወዛችሁ ይበቃችኋል፣ የሌላውን አትመኙ ነበረ ሲላቸው የነበረ። ዛሬ እኮ ብዙዎቻችን በሆኑት ደመወዛችን አልበቃ ብለን ድሃውን በቁሙ የምንሸጥ ብዙዎቻችን እኮ ነው። ለምንድን ነው ይህን የምናደርገው? ደመወዛችን የማይበቃ ምንድን ነው? አንደኛ ረድኤተ እግዚአብሔር ስለራቀን ነው። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ እግዚአብሔርን መፍራት አቁመናል። እግዚአብሔርን መፍራት አቁመናል። በእግዚአብሔር መንገድ መሄድ አልቻልንም። ማንኛውም ሰው ደግሞ እግዚአብሔርን መፍራት ካላቆመ የተለያየ ነገር ማድረግ ይቻላል። ዮሐንስን ስብከት እየሰበክን እንዴት ነው ደመወዛችሁ ይብቃችሁ የሚለውን ነገር ልብ የማናደርገው? ለምንድን ነው የማናስተውለው? ለምንድን ነው ታዲያ? ይህንን እየተናገር ሌላ ነገር በቤተ መንግሥቱም በቤተ ክህነቱም ይህን የምናደርግ ከሆነ አንደኛ የኦርቶዶክስ ተዋህዶ ተከታዮች ነን ብለን መናገር የምንቻለው ከየት ላይ ነው? ወንጌል ከየት ላይ ነው? የወንጌል ሕይወት ከየት ላይ ነው? ወንጌል እኮ ማለት እኮ የወንጌልን ቃል መከተል ማለት ነው። ወንጌል እኮ ማለት ሐዋርያት ተለው አሰሮ ብሎ ሐዋርያት ኢየሱስ ክርስቶስን የተከተሉት በእግሩ እንኳ ብቻ አይደለም፣ በአስተምህሮ ነው፣ በቃሉ ነው፣ በምግባሩ ነው፣ በሚያደርገው ነገር ሁሉ ነው። እኛ ደግሞ የሐዋርያት የሰብዓ አርድእት የሊቃውንት የሰለስቱ ምዕት ተከታዮች ስንሆን እኛ ሐዋርያት ነን። እኛ አሁንም ሐዋርያት ነን። ሕይወቱን ካልኖር ነው በስተቀር ሕይወቱን እንደ እግዚአብሔር ቃል ካልኖርን በስተቀር በምናገልግለው አገልግሎት ውስጥ ነቅ ስለሚመጣ ወይም ደግሞ ስንፍና ድካም ስለሚመጣ መጀመሪያ ሕይወትን ማነጽ ከእግዚአብሔር ጋር አብሮ መኖር ትክክለኛ ክርስቲያናዊ ሕይወትን መኖር እንጂ መምሰል እንደሌለብን የምንመለከትበት የተማርንበት ታላቅ አባታችን ነው። በመጣም ጊዜ ቃለ ስብከቱ በጣም የድፍረት ነበር። በኃይለ ኤልያስ ወይም በኤልያስ ኃይል እስከ መናገር የደረሰ ነገስታትን የሚገሰጽ በአጠቃላይ ወደ እርሱ ለትምህርት የመጡትን ሁሉ እየገሰጸ እናንተ የእፉኝት ልጆች ብሎ እስከ መገሰጽ የእግዚአብሔርን ቃል ላለመስማት በማስመሰል ሊኖሩ የሚፈልጉትን አይሁድን ገስጾ በአብርሃም በአባታቸው እንዳይመኩ እነሱ እርሱን ቢተዉት እንኳን ጌታ ለአብርሃም ልጆች እንደሚያስነሳለት የተነገረለት ታላቅ አባት ነው። ስለዚህ ሕይወት ለሁላችንም በስብከት ለምናገለግል ሰዎች በስብከት ብቻ ሳይሆን በማንኛውም የቤተክርስቲያን አገልግሎት ውስጥ የምንኖር ሰዎች ተገልጋዮችም አገልጋዮችም መጀመሪያ ክርስቲያናዊ ሕይወትን በትክክል መኖር እንዲገባን የተማርንበት ነው። የዮሐንስ ክህነት ያለን ያውን ደግሞ ዮሐንስ ዘአሰርከ በምድር ይኩን ሱረ በሰማያት ወዘተፈታሕከ በምድር ይኩን ፍስሐ በሰማያት ብሎ ስልጣን አልተሰጠውም። የንስሐ ጥምቀት ብቻ ነበረ። እኛ ግን በሰማይ በምድር ያሰርነው በሰማይ የታሰረ ሲሆን እንዴት ነው? እንዴት አድርገን ነው በምድር ማሰር በሰማይት መፍታት የምንችለው? እኛ ራሳችን ግብዞች ሁነን ሰዎችን ግብዞች ካደረግናቸው የእኛ ሕይወት ምንድን ነው? የእኛ የዮሐንስ ስብከት ከምን ላይ ነው ሊታወቅ የሚችለው? የዮሐንስ ስብከት እኮ ምንድን ነው ብትለኝ አትሂዱ ነው ያለ። እኛ ግን እንዴት አድርገን ነው ዮሐንስ መምሰል የምንችለው? ከድሃ ጉቦ መቀበል ካልቻል፣ ፍትሕ ለድሆች የምንሰጥ ካልሆነ፣ የፍትሕ ሰዎች ካልሆን ለዮሐንስ አገልግሎት መስጠት የምንችለው ከየት ላይ ነው? ምእመናንና ምእመናት ታዲያ ይህንን ነገር ልናስብበት ይገባል ማለት ነው። እርሱ በበረሃ ውስጥ ጸሎትና ተመስጦን ድፍረትና ፍርሃት አልባነትን ጥንካሬንና እምነትን ተምረዋል። እግዚአብሔር እመቤታችንን አምላክን ጸንሳ ለመውለድ በቤተ መቅደስ እንዳዘጋጃት እርሱን ደግሞ ለመንገድ ጠራጊነት ተልእኮ በበረሃ አዘጋጅቶታል። ቅዱስ ዮሐንስ በዘመኑ የነበሩ ሰዎችን በቃሉ ወይንም በስብከቱ በሕይወቱና በአገልግሎቱ ገስጾና አስተምህሮ ወደ እግዚአብሔር አቅርቧቸዋል። የመንፈስ ቅዱስ ስጦታ በእኛ ሕይወት ፍሬ ሊያፈራ የሚችለው እኛ በድርጊታችን በተጋድሏችን ስንጠብቀው ስንንከባከበውና ስንሰራበት ነው። ይህንንም ቅዱስ ዮሐንስ መጥምቅ በሚገባ አድርጎታል። እንግዲህ ንስሐ ግቡ የሚለው መልእክት ኃይለኛ መልእክት ነው። ጌታችን ክብር ምስጋና ይድረሰውና መጥምቀ ዮሐንስ ካስተማረ በኋላ
ጌታችንም ትምህርቱን ሲጀምር መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው። በዛ ዘመን የነበረው አናኗር ጨለማዊ ኑሮ ነው። የዲያብሎስ አገዛዝ የሰለጠነበት ነው። ሰዎች ወደ እግዚአብሔር መንግሥት የሚገቡበት ጊዜ አልነበረም። የጌታችንን መምጣት ተከትሎ እሱ ከዲያብሎስ ባርነት ነፃ ሊያወጣን የመጣ ስለሆነ ትምህርቱ በራሱ ከባድ ነበር። በጨለማው ዓለም ውስጥ የሚበራ መብራት ማለት ነው። ጌታችን ብርሃን ነው፣ ደቀ መዛሙርቱም ብርሃን ናቸው። ቅዱስ ዮሐንስም ስለ ብርሃን ሊመሰክር የመጣ ነገር ግን ዘመኑ ጨለማ ስለነበረ እሱ ብርሃን እንዳልሆነ የተነገረለት ትሑት አባት ነው። ስለዚህ ማንም አገልጋይ ቅድስት ቤተ ክርስቲያን በአባቶቿ በልጆቿ በረከት በጥሩ ትምህርታቸው በድፍረት ትምህርታቸው እዚህ መድረሷን ስንመለከት እኛ አሁን የያዝንበት መንገድ የእነሱን አርአያነት የመከተል ግዴታ እንዲጣልብን ያስገድድናል። ማለት ደፋሮች መሆን አለብን። የምንናገረው ለሰው ልጆች ሁሉ እንዲነገር የተፈቀደውን ወንጌል ነው። እነሆ በዓለም ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው የተባለና የሰው ልጆችን ሳንለይ፣ ዘር ቀለም ሳንለይ፣ ስልጣን የሌለው ሳንል፣ ሀብታም ድሃ ሳንል የከበረውን ቅዱስ ወንጌል የመናገር ኃላፊነት አለብን ከተባለ ትምህርቱን መውሰድ ያለብን ከቅዱስ ዮሐንስ መጥምቅ ነው። ዮሐንስ የማያስተምረው አንዳችም ነገር የለም። በቃሉ በስብከቱ ብዙ ነገሮችን ያስተምረናል። አሁን ትልቁ ነገር በቃሉ ሲያስተምረን የዋህ እስመ አነ የዋህ ወትሑት ልብየ ብሎ በስብከቱ ትህትናን ያስተምረናል። አፍቅሮ ቢጽን ያስተምረናል። ምነናን ያስተምረናል። ራስን መሆን ያስተምረናል። ከእግዚአብሔር ጋር መነጋገርን ያስተምረናል። ከእግዚአብሔር ጋር መኖርን ያስተምረናል። እንዴት ከምእመናኑ ጋር እንዴት እንደምኖር ያስተምረናል። አምላካችን መድኃኒታችን ኢየሱስ ክርስቶስም እውነት የሆነውን ሁሉ እውነት በሉ ብሎ እንደተናገረ ሁሉ ዮሐንስም እውነት የሆነውን ሁሉ እውነት ብሎ የሚያስተምር የሚገስጽ የሚመክር ነው እና እኛ ከዮሐንስ የምንማረው እውነትን ነው። በዮሐንስ መንገድ መሄድ ነው፣ መገሰጽን ነው፣ መቆጣትን መገሰጽንና ምእመናኑን ወደ እግዚአብሔር እንዲመለሱ ነሱሁ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት እያለ ዮሐንስ ሲሰብክና ሲያስተምር ነበረ። መንግሥተ ሰማያት ቀርባለችና እናንተ ንስሐ ግቡ፣ የንስሐ ባለቤት ሁኑ እያለ ሲሰብክና ሲያስተምር ነበረ። ከኛ ከዮሐንስ ጸሐፍት ፈሪሳውያንን እሱ ወደ ንስሐ ሲመልሳቸውና የንስሐ ባለቤት ሲያደርጋቸው እንደነበረ ሁሉ እኛም ምእመናኑን የንስሐ ባለቤት እንዲሆኑ ማድረግ፣ ከአምላካቸው ጋር እንዲገናኙ ማድረግ፣ ከአምላካቸው ጋር የሚገናኙበትን የስብከትን ኔትወርክ መፍጠር፣ ምእመናኑ ወደ ሌላ አምልኮት እንዳይሄዱ ማድረግ፣ እግዚአብሔርን እንዲከተሉ ማድረግ፣ ለቅዱስ ሥጋውና ለክቡር ደሙ እንዲበቁ ማድረግ። ዮሐንስ ከእኔ በኋላ የሚመጣው ከእኔ ይበልጣል እያለ ነበረ ሲያስተምራቸውና ሲነግራቸው የነበረ። እኛም ደግሞ ከዚህ በኋላ ከሥጋ ሕይወት በኋላ ያለው ሕይወት እንደሚበልጥ፣ ከሥጋ በኋላ ያለው ሕይወት ዘላለማዊ ሕይወት እንደሆነ፣ የማያልፍ እንደሆነ፣ የማይሻር እንደሆነ፣ ከገቡበት የማይወጡበት፣ ከተሾሙበት የማይሻሩበት፣ ካገኙበት የማያጡበት፣ አንድ ጊዜ ሁሉንም ነገር የተስተካከለ ሕይወት እንዲኖራቸው ዮሐንስ ከኔ የበለጠ ይመልጣል ብሎ እንደተናገረ ሁሉ ከዚህ የበለጠ ከምድራዊ ሕይወት የሚበልጥ ሕይወት ከምድራዊ ሕይወት አኗኗር የበለጠ አኗኗር እንደምንኖር ይህንን እንደዚህ አድርገን ምእመናኑን መስበክና ማስተማር ይገባናል። ለምእመናኑ ዮሐንስ ሲያስተምር የነበረ የንስሐ ስብከት ሲሰብክላቸው የነበረ ከማንኛውም ምንም አይነት ነገር እየተቀበለ አይደለም። እኛ ግን በምናስተምርበት ጊዜ ለንስሐ ይህን ያህል ያስፈልጋል፣ ለጾም ይህን ያህል ያስፈልጋል፣ ለስግደት ይህን ያህል ያስፈልጋል ማለት የለብንም። በነፃ ያገኛችሁትን በነፃ ስጡ ብሎ ነው የተናገረው። ከዮሐንስ የምንማረው የንስሐ ስብከትን በሚያስተምርበት ሰዓት ዮሐንስ ምን እንዳልፈለገ ስንኳን ዮሐንስ መልአክ ዘበምድር ያሰኘውም ይህ ነው። ከሰዎቹ ምን ስለማይፈልግ ዮሐንስ መልአክ ዘበምድር ተብሏል። መልአክ ዘበምድር የተባለበት ምክንያት ምንድን ነው? ማለቴ የማይበላ የማይጠጣ ራሱን ሆኖ የሚኖር
ልክ እንደ መላእክት ሆኖ የሚኖር ማለት ነው። እኛም ደግሞ እንደ መላእክት እንኳን ሁነን ባንኖር ሕገ ወጥ የሆኑ ነገሮችን አለመጠየቅ፣ በዮሐንሳዊ አስተሳሰብ እንድንሄድ ማድረግ፣ የዮሐንስን ስብከት መስበክ። ዮሐንስን ስብከት በሰበክን ቁጥር እኛ ከእግዚአብሔር ምእመናኑ ከእግዚአብሔር እኛም ከእግዚአብሔር ጋር እንዲሆን መረዳትና ማወቅ ማሳወቅ ነው። የአባቶቻችን ትውፊት ተከትለን በእነሱ መንገድ አሰርፍኖታቸውን ተከትለን እነሱ እግዚአብሔርን እንዳከበሩት እነሱ ለክርስቶስ ያላቸውን ፍቅር እንደገለጹ በማንኛውም መንገድ ፍቅራቸውን ገልጸው ወደ ተከበረችው የእግዚአብሔር ሀገር እንደገቡ ሁሉ እኛም የእግዚአብሔርን ሀገር የእግዚአብሔር መንግስት መውረስ የሚገባን ከሆነ ልክ እንደነሱ ያለውን የእግዚአብሔርን ቃል በትክክል ለፍጥረት መንገር። እሱ ወደ ዮሐንስ ሊጠመቅ እንደመጣ ሁሉ እኛም ደግሞ ያልተጠመቁትን ማጥመቅ፣ የአጥምቆት ሥራ መስራት። በተጠመቁት ላይ ብቻ አይደለም ትኩረት ማድረግ ያለብን። ኢየሱስ ክርስቶስ ወደ እርሱ ሂዶ ነው አጥምቀኝ ብሎ የተናገረው። እኛም ደግሞ ወደ ምእመናን ወደ አላመኑት ምእመናን ሂደን አስተምረን ገስጸን በሚገባው በየቋንቋቸው አስተምረን ቋንቋ የሚያውቁትን ወደ ሰዎች በየቦታው እየላክ ማስተማር አለብን። ዮሐንስ እየሰበከ የማያደርገውን ነገር አያደርግም። አንተ በቃል ብቻ እየተናገርክ ለሌላው አታድርጉ እያልክ አንተ የምታደርግ ከሆነ አንተ ሰባኪ አይደለህም። አንተ በቃልም በተግባርም የምትሆነውን ነገር መናገር አለብን። አሁን የዮሐንሳዊ ስብከት ያጣ ነው ምንድን ነው ብትለኝ፣ ቃሉን እናገረዋለን፣ ቃሉን እንደ መብረቅ እናንጎደጉደዋለን። ነገር ግን ተግባር የለም። ዮሐንስና ተግባር የተያዙ ናቸው። ተግባርና ሳንቲም ደግሞ የአንድ ተግባርና ስብከት ደግሞ የአንድ ሳንቲም ገጽታዎች ናቸው። ዮሐንስ አትስረቁ እያለ ሊሰርቅ አይችልም። ዮሐንስ አታመንዝሩ እያለ ሊያመነዝር አልቻለም። አንተ ግን አትስረቁ እያልክ የምትሰርቅ ከሆነ አታመንዝሩ እያልክ የምታመነዝር ከሆነ ስብከቱ ከየት ላይ ነው? ዮሐንሳዊ ሕይወቱ ከየት ላይ ነው? ዮሐንስን የምትመስለው በምንድን ነው? ዮሐንስን በቃል እንጂ በተግባር ልትመስለው አትችልም። ዮሐንስን በቃልም በተግባርም ልትመስለው የምትችለው ሃይማኖትን ከምግባር፣ ምግባርን ከሃይማኖት፣ ከተግባርን ከቃል፣ ቃልን ከተግባር ጋር ስትይዝ ብቻ ነው። ቃልን እንደ መብረቅ እያንጎደጎርክ አንተ ወጥተህ ሌላ ስራ የምትሰራ ከሆነ ዮሐንሳዊ ሕይወት እያስተማርክ አይደለም። በዮሐንስ መንገድ እየሄድክ አይደለም። የጠመመውን ልብ እያቃናህ አይደለም። የጎደለውን እነሆ በሃይማኖታቸው የተሳሳቱትን ሰዎች እየመለስካቸው አይደለም። በትዕቢት የተለያየ ነገር የሚያደርጉትን ሰዎች ሁሉ እየመለስካቸው አይደለም። ከአንተ ትህትና ይፈልጋሉ፣ ከአንተ ሰላም ይፈልጋሉ፣ ከአንተ አለባበስህን ይፈልጋሉ፣ ከአንተ አነጋገርህን ይፈልጋሉ፣ ከአንተ አካሄድህን ይፈልጋሉ። ከአንተ ቃልህን ብቻ አይደለም የሚፈልጉት። ሕይወትህ ሰባኪ ነው፣ አነጋገርህ ሰባኪ ነው፣ አለባበስህ ሰባኪ ነው። የምንናገረው ለሰው ልጆች ሁሉ እንዲነገር የተፈቀደውን ወንጌል ነው። እነሆ በዓለም ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው የተባለና የሰው ልጆችን ሳንለይ፣ ዘር ቀለም ሳንለይ፣ ስልጣን የሌለው ሳንል፣ ሀብታም ድሃ ሳንል የከበረውን ቅዱስ ወንጌል የመናገር ኃላፊነት አለብን ከተባለ ትምህርቱን መውሰድ ያለብን ከቅዱስ ዮሐንስ መጥምቅ ነው እና ይህንን ሕይወት በዚህ በጣም የምናመሰግንበት እሱን የምናከብርበት ጉዳይ ነው የወንጌል ትምህርት ማለት ነው። እግዚአብሔር አምላክ አንድነቱን ሦስትነቱን በዮርዳኖስ እንደገለጸ ሁሉ እኛም ለአንድነታችን የተለያዩ ቋንቋዎች አብ፣ ወልድ፣ መንፈስ ቅዱስ የተለያየ አካል ሲኖራቸው በአስተሳሰብ፣ በባህሪ፣ በሕልውና፣ በአገዛዝ አንድ ናቸውና እኛም ደግሞ የተለያዩ ቋንቋዎች የተለያዩ እምነቶች ሲኖሩን ነገር ግን በኢትዮጵያዊነት አንድ ሆነን በኢትዮጵያችን ላይ ሰርተን ተከባብረን ኢትዮጵያን አበልጽገን ከችግር እንድንወጣ ከልመና እንድንወጣ በዓሉ የሰላም የጤና የአንድነት እንዲሆንልን ስል መልእክቴን አስተላልፋለሁ።